ቤታችሁ የሆነ ሰው ቢታመም እና መታችሁ ቤተክርስቲያን የምትሉት ነገር ብታጡ እቺን ብቻ በሉ፣ ጌታ ሆይ የምትወደው ታሟል በሉ። አይገርማችሁም? ጌታ የማይወደው ሰው የለማ። እንዲሆናል ማለት አፋችሁ ቢተሳሰር ጌታ ሆይ የምትወደው ታሟል በሉት። መምጣት ባለበት ጊዜ ላይ ይመጣል እሱ። የምትወደው ታሟል አሉት፣ ዝም አለ። የምትወደው ታሟል አሉት፣ ዝም አለ። መሞቱም ተነገረው፣ ዝም አለ። ተቀብሮ ከ4 ቀን በኋላ ኑ አልዓዛርን ልቀሰቀሰው ሄዳለሁ አለ። አረ ሞቷል አሉት። አዎ መሞቱንም ያውቃል። ሞቷል፣ ላስነሳው ሄዳለሁ አላቸው። ቶማስ ምን እንዳለው ታውቃላችሁ? ሐዋርያው በሉ እንግዲህ አብረነው እንሙታል። እየሰማችሁ ነው? ልብ ብላችሁት ግን አስተውላችሁት ታውቃላችሁ? መነሳትና መሞት ምን አገናኘው ብሎ እኮ መጠየቅ አለበት ጭንቅላታችን። ባጭሩ ልንገራችሁ ቅሉ ክርስቶስ አልዓዛርን ያስነሳበት ቀን እና አልዓዛርም ተነስቶ በሕይወት መራመድ የጀመረበት ቀን ለጌታችን ለኢየሱስ ክርስቶስ የሞት ፍርድ መወሰን በጣም ትልቁ ምክንያት እሱ ነው። ለምን እንደሆነ ታውቃላችሁ? ሰዱቃውያን በትንሣኤ ሙታን አያምኑም ነበር አይደል? አልዓዛር ሕያው ምስክር ነው። ቆሞ እየተራመደ የሚሄድ ሰው ነው። ሙት ስላስነሳ ክርስቶስ መሞት አለበት ተባለ። ሙት ስላስነሳ ሕይወት ስለሰጠ እሱ መሞት አለበት ተባለ። ይሄን የምላችሁ ለምን መሰላችሁ? ለአልዓዛር ለማስነሳት ክርስቶስ ሄዶ አልዓዛር ናውጣ ብሎ ነው ከመቃብር ያወጣው። እኛን ካለንበት መቃብር ለማስነሳት ክርስቶስ እንባውን ቃሉን ብቻ ሳይሆን ደሙን ያፈሰሰው። አሁን አምላካችንን እኮ የምናሳዝነው ለምን መሰላችሁ ክርስቲያኖች? ለኛ የከፈለው ዋጋ ከአልዓዛር በላይ ስለሚበልጥ ነው። ለአልዓዛር መታመሙን ሰምቶ የተቀበረበትን ቦታም ለማየት ሲሄድ እንባውን ያፈሰሰለት፣ ለእናንተ ደሙን ያፈሰሰው። በአልዓዛር መሞት ክርስቶስ እንዲህ ካለቀሰ ደሙን አፍሶልን በሕይወት መኖር ለከበደን ሰዎች እንዴት አምላካችን አያነባም? እንዴት ያሳደጉን አቡነ ገብረ መንፈስ ቅዱስ አሁንም እግዚአብሔር ፊት ማራቸው ብለው ለምን አይጣሩ? እውነት እኮ ነው የምላችሁ። ዋጋ እንደተከፈለልን እየተንቀሳቀስን ስላልሆነ ነው። ለአልዓዛርም ሄደ መሞቱን የሰማው ጌታችን ኢየሱስ ክርስቶስ ወደ ቢታንያ ሲገባ ማርታ መጣች። ከኛ ጋር ብትሆን ኖሮ ወንድማችን ባልሞተ ነበር አለችው። ንግግሯ ብዙ ውስጡ ምስጢር አለው። አንደኛው እንዲሁ ዝም ብላችሁ ብታዩት ብትሆን ኖሮ አብረህን አይሞትም ነበር እንደማለት ነው። ውስጡ ደግሞ ወቀሳም ጭምር አለ። ስንጠራ ብትመጣ ኖሮ በተጠራህበት ጊዜ ላይ ብትገኝ ኖሮ ይሄ ሁሉ ባልሆነ ነበር እንደማለት ነው። ብዙዎቻችን በጸሎታችን እንዲህ ብለናል። በጠራን ጊዜ ብትገኝ ኖሮ፣ ያኔ በለመን ጊዜ ላይ እንዲህ በተማጸን ጊዜ ብትቆምልን ኖሮ አሁን ያለንበት ላይ ባልሆንን ነበር እንለዋለን። እግዚአብሔር የዘገየው ለምክንያት ነው። ለምክንያት ነው ዝም ያለው፣ ለምክንያት ነው የዘገየው። አትጠራጠሩ ክርስቲያኖች። እውነት ከተጠራጠርንም እግዚአብሔር ጥርጣሬያችንን ያክምልን። እውነቴን የምላችሁ መምጣቱ አይቀርም፣ ማስተካከሉ ሁሉ ነገር አይቀርም። ይህቺን ምድር እንደ ገነት እንዲያደርግላችሁ ግን እንዳትጠብቁ፣ እሱን አስምሩልን። እንደው በመጣ የምትሉት ይዟችሁ እንዲሄድ እኮ አይደለም። አብዛኞቻችሁ በመጣ የምትሉት እዚህ እንዲመቻችሁ ነው። እዚህ ካልጎረበጣችሁ ታዲያ የሰማዩን በምን ትበኙታላችሁ? እዚህ ካልተመቻችሁ ታዲያ የሰማዩን እንዴት ምቾት ትናፍቁታላችሁ? ለዛ እኮ ነው የሚቆረቆረን። ለዛ እኮ ነው የሆነች ነገር እንዲወጋን የሚያደርገው። ትንሣኤና ሕይወት እኔ ነኝ አለ። ከዚህ በኋላ ሮጣ ማርታ ሄደችና ለእህቷ ለማርያም መምህሩ መጥቷል ብላ አንሾካሽኳ ተናገረች። ጮክ ብላ መናገር ትችል ነበረ። አንሾካሾከችው ግን ምንድነው? አይሁድ እነሱን ለቅሶ ለመድረስ መተው ስለነበረ፣ እየሰማችሁኝ ነው? አይሁድ እነሱን ለቅሶ ለመድረስ መተው ስለነበረ ክርስቶስ መጥቷል ብላ ጮሃ ብትናገር እናንተም የክርስቶስ ወዳጆች ናችሁ እንዴ ብለው ዋጋ እንዳያስከፍሏት ነበር። አያችሁት? እንዴት እንዲያስነሳላት ወንድሟን ትፈልጋለች። ደግሞ በዛው ልክ ደግሞ ስለሱ መመስከርም አትፈልግም። ምንም አላላት። ማርያምም ወጣች። ክርስቶስ የት ነው የቀበራችሁት ብለው አብረው መሄድ ጀመሩ። ጌታችንን በመንገድ ላይ ይሄድ አለቀሰለት። አልዓዛርን ከተቀበረበት መቃብር የቀበሩትን ሰዎች ድንጋዩን አንከባሏል። አልዓዛርን ናውጣ ብሎ አስወጣ። ይሄን ሁሉ ያልኳችሁ ታሪክ ለምን መሰላችሁ? አንዳንዶቻችን እንደ አልዓዛር ይሄንን ዓለም የምንኖርበትን በኃጢአት ከተቀበርንበት 4 ቀን ሳይሆን 40 ዓመትም 10 ዓመትም ከዛም በላይ ሰነበተናለን። የሸተትን ማለት ነው። ለሌላው ሰው የኃጢአት ሽታችን አይታወቅ እንጂ እግዚአብሔርን የማያስቀርበው ሕይወታችን የማይማርክ የሆንን ሰዎች አለ። እንደነዚህ አይነቱንም ሰዎች እግዚአብሔር አምላክ ይፈልጋል። ተስፋ አትቁረጡ። የሙታንን መነሳት ምን እናደርጋለን? ተስፋ እናደርጋለን። ዓለም ላይ ጭልጥ ብለው የጠፉት ሰዎች እግዚአብሔር ያስነሳቸዋል። የረሱትን ሰዎች እንዲያስታውሱት ያደርጋቸዋል።